እሺ ልጆች ዛሬ ደግሞ የምንቀጥለው አሁንም እንግሊሽ ግሬድ ዋን ይህንን የምንቀጥለው እንግዲህ ባለፈው ምን አይተናል? ዩኒት ዋን አይተናል። አሁን ደግሞ እያየን ያለነው ማለት ነው ዩኒት ስሪ ባለፈው አይተናል ስለ ከለርስ ስለ ቀለሞች ዩኒት ስሪ ማለት ምዕራፍ 3 ከለርስ ማለት ደግሞ ቀለሞች ማለት እንደሆነ ባለፈው ተመልክተናል። ዛሬ ደግሞ ከዚሁ የቀጠለውን ፓርት ቱ ሁለተኛ ክፍል እንቀጥላለን ማለት ሁለተኛ የዚህ እንግሊሽ ግሬድ ዋን ዩኒት ስሪ ባለፈው ካቆምንበት ቀጥለን ዛሬ አብረን እንማራለን ማለት ነው። ባለፈው ምን አውጥተናል? ቶኪንግ አባውት ዋን ሰልፍ የሚል ሌሰን 4 ፔጅ 47 ባለፈው ፔጅ 47 ላይ ገጽ 47 ይህ ገጽ ማለት ነው ልጆች። ገጽ 47 ላይ ምን አውርተናል? ስለ ቶኪንግ አባውት ዋን ሰልፍ ምንድን ያወራ ነው ባለፈው? ቶኪንግ አባውት ቶክ ማለት መውራት ነው። ቶኪንግ ማለት መውራት ነው። አባውት ደግሞ ስለ ነው። አባውት ዋን ሰልፍ ብለን ባለፈው አይተናል። ዋን ሰልፍ ደግሞ ስለ አንድ ሰው ማውራት እንዴት እንደምንችል ተመልክተናል። ዛሬ ደግሞ እንግዲህ ከሱ ቀጥሎ ያለውን አብረን እንመለከታለን ማለት ነው። እሺ ልጆች ዛሬ የምንመለከተው ምን ነው? አክቲቪቲ ቱ ፕራክቲስ ኤንድ አክት ኦን ዘ ፎሎዊንግ ዲያሎግ። አክቲቪቲ ቱ ማለት ተግባር ሁለት ተግባር አክቲቪቲ ማለት ተግባር ነው ብያችኋለሁ። ቱ ማለት ደግሞ ሁለት ተግባር ሁለት ይህንን ነው የምንመለከተው። ምን ይላል? አክቲቪቲ ቱ ተግባር ሁለት ፕራክቲስ ኤንድ አክት አውት ዘ ፎሎዊንግ ዲያ ፕራክቲስ ተብላችኋል። ምንድን ፕራክቲስ ምን ማለት ነው? ተለማመዱ። አያችሁ፣ መለማመድ ያውን መለማመድ ማለት ተለማመዱ፣ መለማመድ ፕራክቲስ ማለት መለማመድ፣ መደጋገም ማለት ነው። ፕራክቲስ እሺ፣ ፕራክቲስ ኤንድ ማለት እና ማለት ነው ያቻለው አክት አውት ኦፍ ዘ ፎሎዊንግ ዲያሎግ የሚከተሉ ንግግር ማለት ነው። ለምሳሌ ምን አለ? ሄሎ ማይ ኔም ኢዝ ብሩክ አለ። አያችሁ፣ ሄሎ ማይ ኔም ኢዝ ብሩክ። ሄሎ ማይ ኔም ኢዝ ማን አለ? ብሩክ። ሄሎ የኔ ስሜ ምንድነው አለ? ብሩክ ይባላል አለ። ሄሎ ማይ ኔም ኢዝ አያችሁ፣ የኔ ስሜ ማን ይባላል አለ? ብሩክ ይባላል አለ ማለት ነው። ስለዚህ እናንተም አሁን ምን ታላላችሁ? ስማችሁን እያስገባችሁ ትለምዳላችሁ። ምን እያላችሁ? ሄሎ ማይ ኔም ኢዝ እና የራሳችሁ ታስገባላችሁ። ምን ትላላችሁ? ሄሎ እና ኮማ ማይ ኔም ኢዝ እና የራሳችሁን ስም ታስገባላችሁ ማለት ነው። ይህንን ደጋግማችሁ ትለማመዳላችሁ ማለት ነው። ደጋግማችሁ ትለማመዳችሁ በደንብ እንግሊዝኛ ግልጽ ይሆንላችሁ ይሄዳል ማለት ነው። እሺ፣ ስለዚህ አንደኛው ይሄ ነው የምትለማመዱት። እሺ፣ ሌላው የምትለማመዱት ምንድን ነው? ሌላ የምትለማመዱት ደግሞ ማይ ፋዘርስ ኔም ኢዝ አስናቀ። ምን አለ? ማይ ፋዘር አለ። እዛ በኋላ አሁን በጣም ልትዟት የማስፈልጋቸው አንድ ቃል ነገራቸው ነው። ማይ ፋዘርስ ሳያት እንደዚች አፖስትሮፍ ኤስ ትባላለች ልጆች። ማይ ፋዘርስ አሁንች ምን ትባላለች? አፖስትሮፍ ኤስ ትባላለች ማለት ነው። አፖስትሮፍ ኤስ ትባላለች። እችን በደንብ ትያስፈልግ። ማይ ፋዘርስ
ኔም ኢዝ አለና የኔ የአባቴ ስም ምን አለ አስናቀ ይባላል አለ። አስናቀ አያችሁ። ስለዚህ ማይ ፋዘርስ ኔም ኢዝ ማን አለ አስናቀ። ማይ ፋዘር አለ የኔ አባት ማለት ነው። ማይ ፋዘር ቻፖስትሮፍ የስችኛዋ ስትገባ ግን ምን የኔ የአባቴ ኔም ማለት ደግሞ ማለት ነው ስም ማለት ነው። ስም ማን ነው አለ አስናቀ ይባላል። ስለዚህ እናንተ ምን ትላላችሁ ደግሞ አሁን ማይ ፋዘርስ አያቸው እንዲቻርጋችሁ ማይ ፋዘርስ ኔም ኢዝ ዳሽ ትሉና ትለማመዳላችሁ ማለት ነው። እንደዚህ እያደረጋችሁ በደንብ ትለማመዳላችሁ ማለት ነው። ስለዚህ ምን ታደርጋላችሁ? አሁን በዚህ መሰረት እናንተም ትለማመዳላችሁ ማለት ነው። ማይ ፋዘርስ ኔም ኢዝ ዳሽ የራሳችሁን የአባታችሁን ስም እያስገባችሁ በዚህ መሰረት ትለማመዳላችሁ ማለት ነው። በላይ ምሳሌ ያላችሁ አሁን ደግሞ የእናንተን በምሳሌ መሰረት እያስገባችሁ መለማመድ ያስፈልጋል ማለት ነው። አሁን ደግሞ ቀጥሎ የምንመለከተው ቀጥል ደግሞ እንመለከታለን። ማይ ማዘርስ ኔም ኢዝ አበራሽ አለ። ደግሞ ማይ ማዘርስ አሁንም አፖስትሮፍ አያችሁ። ማይ ማዘርስ ኔም ኢዝ ማን ትባላለች አለ አበራሽ። አበራሽ እያችሁ የኔ እናቴ ስም ማን ነው አለ አበራሽ አለ። ማይ ማዘርስ ኔም ኢዝ አበራሽ። አሁን እናንተ ደግሞ ትላላችሁ ማይ ማዘርስ አፖስትሮፌስ ኔም ኢዝ ብላችሁ ዳሽ የእናንተ እናታችሁን ስም እዚህ ላይ እያስገባችሁ ልትለማመዱ ያስፈልጋችኋል ማለት ነው። የእናንተ እናታችሁን ስም እዚህ እንደዚህ እያስገባችሁ ፕራክቲስ አሁን ተለማመዱ። ስለሆነ እንግሊዝኛ ግልጽ የሚሆንላችሁ በደንብ ስትለማመዱ ነው። ልጆች በደንብ እየተለማመዳችሁ ከሄዳችሁ እንግሊዝኛ ግልጽ ይሆንላችኋል ማለት ነው። ማይ ማዘር ኔም ኢዝ አበራሽ ላይ የእናንተ ታስገባላችሁ። ዋት አባውት ዩ አሁን ማለት ነው። ይሄ ዋት አባውት ዩ ምን ማለት ነው? የእናንተ ማን ይባላል ማለት ነው። የእናንተ ዋት ማለት ዋት ምን ይባላል ማለት ነው። አባውት ዩ የእናንተ ሰዎች አሁን ማይ ፋዘርስ ኔም ኢዝ ብሎ ተናገረ። የኔ አባቴ ስም የኔ እናቴ ስም እኔ ስሜ እንደዚህ ይባላል እያለ ተናገረ። የእናንተ ደግሞ ማን ይባላል ነው። በዚህ በምሳሌ መሰረት እናንተ የራሳችሁን እያስገባችሁ ልትለማመዱ ያስፈልጋችኋል ማለት ልጆች ጎበዞች። እሺ አሁን ደግሞ የምንመለከተው ምን ነው? ይሄኛው ኤ ነው። ቢ ደግሞ ምን ይላል? ሄሎ ማይ ኔም ኢዝ ጃለን። ቢ ደግሞ ምን አለ? ሄሎ አለ። ሄሎ ኮማ ማይ ኔም ኢዝ ጃለኒ። አያችሁ የእኔ ስሜ ጃለኔ ይባላል አለ። ከዚያ በኋላ እናንተም አሁን ቅድም እንዳልኳችሁ ምን ታደርጋላችሁ? ሄሎ ማይ ኔም ኢዝ ዳሽ ብላችሁ ስማችሁን ታስገባላችሁ ማለት ነው። ታደርጋላችሁ። እናንተ ደግሞ በራሳችሁ ሄሎ ትላላችሁ። ሄሎ ኮማ ማይ ኔም ኢዝ ዳሽ። ለምሳሌ አበበ ከሆነ አበበ ትላላችሁ ማለት ነው። አበበ ከበደ ከሆነ ከበደ እንዲያደርጋችሁ መለማመድ ትችላላችሁ ማለት ነው። ማይ ፋዘርስ ኔም ኢዝ ገመቹ አለ። ማይ ማዘርስ ኔም ኢዝ አያንቱ። አያችሁ። ስለዚህ እናንተም የራሳችሁን የአባታችሁን የእናታችሁን ስም እያስገባችሁ በዚህ ልትለማመዱ ያስፈልጋችኋል። ምን ነው የምትለማመዱት? ማይ ኔም ኢዝ አያችሁ የኔ ስሜ ማለት ነው። እንዲሁም ደግሞ ማይ ፋዘር እዚያ አፖስትሮፍ ኤስ ያለችባት ናት። ማይ ፋዘርስ አያችሁ። ማይ ፋዘርስ
ኔም ኢዝ ትላላችሁ ማለት ነው። እዚህ አባታችሁን ስም በዚህ ታስገባላችሁ። እንዲሁም ደግሞ ለምሳሌ ማዘር ከፈልጋችሁ የእናታችሁን ስም ከፈልጋችሁ ደግሞ ማይ ማዘርስ ማይ ማዘርስ ኔም ኢዝ ብላችሁ የእናታችሁን ስም እንታርጋላችሁ እዚህ ታስገባላችሁ ማለት። ስለዚህ እንዲያደርጋችሁ እንድትለማመዱ እንግሊዘኛ ግን ይወላችሁ እንደዚህ ማድረግ ይጠበቅባችኋል ማለት ነው። ወላጆችም ያግዟቸዋል። ስለዚህ ጠንክሩ ልጆች። አሁን ቀጥለን ደግሞ የምንመለከተው ምን ነው? ሌሰን 5 ቶኪንግ አባውት አዘርስ። ይህ ሌሰን 5 ምን ማለት ነው? ቶኪንግ አባውት አዘርስ ያችሁ ቶኪንግ አባውት አዘርስ ቶኪንግ አባውት አዘርስ ምን ማለት ነው? ስለ ሌሎች ማውራት ማለት ነው። ስለ ሌሎች አሁን ሌሰን 5 ክፍል 5 ቶኪንግ ምን ነው ብያችኋለሁ? ማውራት ማለት ነው። አባውት ማለት ስለ ማለት ነው። አዘርስ ስለ ሌሎች ስለ ሌሎች ዋን ሰልፍ ከሆነ ስለ አንድ ሰው ማውራት ነው። አሁን ደግሞ ስለ ሌሎች ማውራት ስለ ብዙ ሰዎች ማውራት የምንችልበት ትምህርት ክፍል ነው ማለት ነው። ስለዚህ እሱን ነው የምንመለከት። በሚገባ አብራችሁ ተከታተሉ ልጆች። እሺ ቶኪንግ አባውት አዘርስ አክቲቪቲ 1 ስተዲ ዘ ፎሎዊንግ ኤክስፕሬሽንስ። አሁን የሚከተለውን አገላለጽ ተለማመዱት ነው። ስተዲ አጥኑት። ስተዲ ማለት ምንድን ነው? ማጥናት። ስተዲ ይህ ምንድን ነው? ማጥናት። ስተዲ ዘ ፎሎዊንግ ምንድን ኤክስፕሬሽን ዘ ፎሎዊንግ አመልኳቸው ስተዲ አባውት ዘ ፎሎዊንግ ኤክስፕሬሽንስ የሚከተለውን አገላለጽ አጥኑት ነው የተባላችሁ። ስለዚህ በሚገባ ታጠናላችሁ ማለት ነው። ምንድነው ስተዲ? ምንድነው ማጥናት ብያችኋለሁ። ዘ ፎሎዊንግ ደግሞ ማለት የሚከተለውን ማለት ነው። ኤክስፕሬሽን ደግሞ ማለት ነው ገለጻዎች፣ አገላለጽ ማለት ነው። አገላለጽ የሚከተሉትን አገላለጾች ስተዲ አጥኗቸው ተብላችኋል። እናንተም በዚህ መሰረት ልታጠኑ ያስፈልጋችኋል ማለት ነው። ስለዚህ እነሱን እንመለከታለን አሁን አብረን። ምን ናቸው? ምን ናቸው መሰላችሁ ልጆች? ሌት ሚ ኢንትሮዲዩስ ማይ ብራዘር። አያችሁ ምን አለ? ሌት ሚ ኢንትሮዲዩስ ማይ ብራዘር። እሺ ሌት ሚ ኢንትሮዲዩስ ላስተዋውቃችሁ ማለት ነው። ሌት ሚ አያችሁ፣ ሌት ሚ ላስተዋውቃችሁ ምንድን ኢንትሮዲዩስ ማለት ማስተዋወቅ ነው። ስለዚህ ሌት ሚ ላስተዋውቃችሁ ምኑን? ማይ ብራዘር የኔን ወንድሜን ማለት ነው። ወንድሜን ልበላችሁ ላስተዋውቃችሁ። ስለዚህ ሌት ሚ ኢንትሮዲዩስ ማይ ብራዘር ከዚያ በኋላ ሂዝ ኔም ኢዝ ብላችሁ ስሙን ትናገራላችሁ። ሌት ሚ ኢንትሮዲዩስ ማይ ብራዘር ትላላችሁ። ሌት ሚ ኢንትሮዲዩስ ማይ ፍሬንድ። አሁን ደግሞ ትላላችሁ ጓደኛችሁ ልታስተዋውቁ፣ አንድ ጓደኛ ለሌላ ጓደኛችሁ ለማስተዋወቅ ትላላችሁ። ሌት ሚ ኢንትሮዲዩስ ማይ ፍሬንድ ጓደኛዬን ላስተዋወቃችሁ። አያችሁ ብላችሁ ሂዝ ኔም ኢዝ ዳሽ ብላችሁ ትናገራላችሁ ማለት ነው። ሌት ሚ ኢንትሮዲዩስ ማይ ፍሬንድ ያችሁ። ስለዚህ አንድን ሰው ለሌላ ሰው ለማስተዋወቅ ትላላችሁ። መጀመሪያ ሌት ሚ ብላችሁ ትጀምራላችሁ ማለት ነው። ሌት ሚ ኢንትሮዲዩስ ማይ ፋዘር፣ ሌት ሚ ኢንትሮዲዩስ ማይ ሲስተር፣ ብራዘር እያላችሁ ማስተዋወቅ ትችላላችሁ ማለት ነው። ትላላችሁ። መጀመሪያው ግን የመጠየቂያው ቃል ምን መሰላችሁ? ለምሳሌ ሰንጠረዥ እዚህ ላይ ብንሰራ ምን ትላላችሁ? ሌት ሚ ኢንትሮዲዩስ
ኢንትሮዲዩስ ማይ ትሉና ለምሳሌ ፋዘር ሊሆን ይችላል። ለምሳሌ ፋዘራችሁን ታስተዋውቁ ትችላላችሁ። ማይ ፋዘር፣ ማይ ማዘር፣ ብራዘር፣ ሲስተር ያችሁ ሌት ኢንትሮዲዩስ ማይ ብራዘር፣ ሌት ኢንትሮዲዩስ ማይ ሲስተር እያላችሁ እንደዚህ እያደረጋችሁ ማስተዋወቅ ትችላላችሁ። ስለዚህ የማስተዋወቂያው ቃል ምን ይላል? ሌት ሚ ብሎ ይጀምራል ማለት ነው። ሌት ሚ ኢንትሮዲዩስ ማይ ብላችሁ በዚህ መልክ ትጀምራላችሁ ማለት ነው። እንደዚህ እያላችሁ በዚህ መልክ ታስታውቃላችሁ ማለት ነው። ሌት ኢንትሮዲዩስ ማይ ፋዘር፣ አባታችሁ ከሆነ ፋዘር፣ እናታችሁ ከሆነች ማዘር፣ ወንድማችሁን ከሆነ ታስተዋውቁ ብራዘር፣ እህታችሁን ከሆነ ታስተዋውቁ ሲስተር እያላችሁ እንደዚህ ማስተዋወቅ የምንችልበት አገላለጽ ማለት ነው። ስለዚህ ኢንትሮዲዩስ አዘርስ፣ ሌሎችን ማስተዋወቅ፣ አንዱን ለአንዱ የምናስተዋውቅበት መንገድ ይህን ይመስላል ማለት ነው ልጆች። እሺ ዱዩ ኖው፣ አሁን ደግሞ ሌላ አገላለጽ ነግራችን ነው። ዱዩ ኖው ያችሁ ምን አለ? ዱዩ ኖው፣ ዱዩ ኖው ዳሽ የጥያቄ ምልክት ምን አለ? ዱዩ ነው ታውቀዋለህን? ታውቃታለህን ማለት ነው። ኖ ማለት ማወቅ ነው። እሺ ይሄ ኖ ማለት ነው ማወቅ ማለት ነው። ዱዩ ነው፣ ዱዩ ኖ ታውቃታለህን? ታውቀዋለህን ማለት ነው። ታውቀዋለህ፣ ታውቂያታለህ፣ ታውቂያታለሽ ማለትም ነውና ስለዚህ ይሄኛው አገላለጽ ደግሞ ምን ይላል? ዱ ዩ ኖ ዳሽ ሃር ሂዝ ኔም ኢዝ ዳሽ። መልሱ ደግሞ ምን ይሆናል? ዱ ዩ ኖው ዳሽ አለ። ከዚያ በኋላ ሃር ሂዝ ኔም ኢዝ የእሷ ወይም የእሱ ስሙ ሃር የእሷ ወይም ደግሞ ሂዝ ኔም ኢዝ ዳሽ ትላላችሁ ማለት የእሱ ስም ወይም የእሷ ስሙ እገሌ ይባላል። ለምሳሌ ከበደ ቢሆን የምታስተዋውቁት ሰው ዱዩ ኖው ከበደ፣ ዱዩ ኖው ሂም፣ ይህንን ታውቀዋለህ። ለምሳሌ ሂም ይህን ታውቀዋለህ ወይም ታውቂዋለሽ ትሎና እዚያ በኋላ አሁን ከበደ ከሆነ ሂዝ ኔም ኢዝ ማን ከበደ እንላለን ማለት ነው። ከበደ አያችሁ፣ ሂዝ ኔም ኢዝ ከበደ፣ ሂዝ ኔም ኢዝ አበበ፣ ሀር ኔም ኢዝ አልማዝ፣ ሀር ኔም ኢዝ ፋጡማ እያላችሁ ታስታውቃላችሁ ማለት ነው። እንዲህ እያላችሁ ታስታውቃላችሁ ማለት ነው። እሺ ሜይ አይ ኢንትሮዲዩስ ማይ ፍሬንድ። አሁን ደግሞ ሌላ አገላለጽ ነግራችኋለሁ። ሜይ አይ ኢንትሮዲዩስ ማይ ፍሬንድ ሜይ አይ ኢንትሮዲዩስ ማይ ፍሬንድ፣ ጓደኛዬን ላስተዋውቃችሁ ማለት ነው። ደግሞ ያው ጥያቄ ማለት ነው። ሜይ አይ ኢንትሮዲዩስ ማይ ፍሬንድ፣ ጓደኛዬን ላስተዋውቃችሁ ብላችሁ ጠይቋቸዋላችሁ ማለት ነው። ከዛ በኋላ እነሱ ደግሞ ያላሉ የስ ዩካን ማስታወቅ ትችላለህ ወይ አስታውቀን ይሏቸዋል ማለት ነው። ሜይ አይ ኢንትሮዲዩስ ማይ ፍሬንድ፣ ጓደኛዬን ላስተዋውቃችሁ ብላችሁ የምጠይቁበት ማለት ነው። የኛውን ጓደኛዬን ላስተዋውቃችሁ ማለት ነው። ሜይ አይ ኢንትሮዲዩስ ማይ ፍሬንድ፣ ጓደኛዬን ላስተዋውቃችሁን ማለት ነው። ጓደኛዬን ላስተዋውቃችሁ ሂዝ ኔም ኢዝ እንደዚህ ካላችሁ በኋላ ምን ትላላችሁ? ለምሳሌ ሂዝ ኔም ኢዝ ብላችሁ ስሙን ትናገራላችሁ ማለት ነው። ከበደ ከሆነ ከበደ ታላችሁ፣ መሐመድ ከሆነ መሐመድ ታላችሁ፣ አልማዝ ከሆነች አልማዝ፣
ስለዚህ ሂዝ ኔም ኢዝ ትላለች፣ ለወንድ ነው ይሄ። ሴት ከሆነች ደግሞ ሃር ኔም ኢዝ ብላችሁ ስሟን ትናገራላችሁ ማለት ነው። ያቺው ሂዝ ማለት ለወንድ ነው፣ ሃር ማለት ደግሞ ለሴት ነው ማለት ነው። ይህ ሂዝ የሚለው ለምን አልኳችሁ? ለወንድ። ሃር ደግሞ ለምን ነው? ለሴት። ሴት ከሆነ የምታስተዋውቁት የእሷን ስም የምትናገሩበት ሃር ኔም ኢዝ ብላችሁ ነው። ወንድ ከሆነ ደግሞ ሂዝ ኔም ኢዝ ብላችሁ ታስታውቃላችሁ ማለት ነው። ጥሩ። እሺ አሁን ደግሞ አክቲቪቲ ቱ አክት አውት ኦፍ ዘ ፎሎዊንግ ዲያሎግ። አሁንም ታደርጋላችሁ አክት ተለማመዱ ማለት ነው። አክት አውት ኦፍ ዘ ፎሎዊንግ ዲያሎግ የሚከተለውን ንግግር እናንተ ደግሞ ትነጋገራላችሁ። ማንና ማናቸው የሚነጋገሩት? ሳሙኤልና ቶልቻ የተባሉ ኩሌኒ የተባሉ ልጆች ንግግር ያደርጋሉ። እናንተም በእነሱ አማካኝነት ንግግር ትለማመዳላችሁ ማለት ነው። ለምሳሌ ሳሙኤል ምን አለ? ሳሙኤል። አያችሁ ስሙ ሲጻፍ እንደዚህ ነው። ሳሙኤል ሳሙኤል። አጻጻፍም በደንብ መልመድ ስላለባችሁ ነው። እሺ እንደገና እንጻፈው። አያችሁ ሳሙኤል ምን አለ? ሄሎ ቶልቻ ምን አለ? ሄሎ ቶልቻ ሃው አር ዩ አያችሁ ምናለ? አሁን ሳሙኤል ምን አለ? ሳሙኤል ሄሎ አለ። ቶልቻ ሃው አር ዩ እንዴት ነህ አለ። እዚያ ጥያቄ ምልክት ያደርጋል ማለት ነው። ስለዚህ አሁንም እናንተ በዚህ ለምሳሌ ይህንን ስም በእናንተ ብታደርጉት፣ ለምሳሌ እዚህ ላይ አሁን ማን ይሆን? ሰይድ ቢሆን፣ ሰይድ የተባለ ሰው ቢሆን ሰይድ ምን ይላል? ሄሎ። ይሄኛው ደግሞ አልማዝ ብትሆን፣ እዚህ ደግሞ ማን ትሆን? አልማዝ ብትሆን፣ አልማዝ ምን ይላል? ሄሎ አልማዝ ሃው አር ዩ እንዴት ነሽ ይላል ማለት ነው። እንዴት ነሽ ይላል። እናንተም እንደዚህ ስማችሁን የቀየራችሁ ሄሎ እዚያ ሰላም የምትሉት ሰው ስሙ ጠቅሱና ምን ትላላችሁ? ሃው አር ዩ እንዴት ነህ እያላችሁ እንደዚህ ልምምድ ታደርጉ ያስፈልጋችኋል። እንደ ሳሙኤል ማለት ነው። እንደ ሳሙኤል አሁን ሳሙኤል ቶልቻን ጠይቋል። ቶልቻ ደግሞ ምን ይላል? ቶልቻ ምን ይላል? አይ አም ፋይን ምን አለ? እሺ አይ አም ማለት በአጭሩ አስጻፍ እንደዚህ ነው። እኔ ማለት ነው ብያቸዋል ባለፈው። በረጅሙ ጻፍ ደግሞ ምን ይላል? አይ አም የሚለው አጥራ ስትጻፍ ግን ይችን ትሆናለች ማለት ነው። ስለዚህ በአጭሩ ተጽፋ ነው ማለት ነው። አይ አም ፋይን እኔ ደህና ነኝ። ፋይን ማለት ምን ማለት ነው? ደህና ነኝ። ታንኪዩ ኤንድ ዩ ታንኪዩ ኤንድ ዩ አንተስ እንዴት ነህ ማለት ነው። አመሰግናለሁ። አም ፋይን ቶልቻ ምን ብሎ መለሰ? የምትጠይቀው ነው ሄሎ ቶልቻ ሃው አር ዩ ስለተባለ አይ አም ፋይን ምን አለ? አይ አም ፋይን እኔ ደህና ነኝ። ታንኪዩ አመሰግናለሁ ስለጠየቅከኝ፣ ደህንነቴ ስለጠየቅከኝ አመሰግናለሁ ታንኪዩ አለ። ኤንድ አንተስ ኤንድ ዩ ማለት ደግሞ አንተስ እንዴት ነህ ይላል ማለት ነው። አንተስ እንዴት ነህ አያችሁ። ስለዚህ በዚህ መሰረት እናንተም መለማመድ ትችላላችሁ ማለት ነው። እንደዚህ ስትለማመዱ እንግሊዝኛ ግልጽ በደንብ ይሆንላችኋል ማለት ነው። እሺ እዚያ ሳሙኤል ምን አለ? ሳሙኤል አሁንም ሳሙኤል ምን አለ? ሌት ሚ ኢንትሮዲውስ ዩ ቱ ማይ ሲስተር ምን አለ? እሺ ሌት ሚ ኢንትሮዲውስ
ኢንትሮዲዩስ ዩ ቱ ማይ ሲስተር። አያችሁ ለእህቴ ላስተዋውቅህ ምናልባት ሳሙኤል ምን አለ? ሌት ሚ ኢንትሮዲዩስ ዩ ቱ ማይ ሲስተር ምን አለ? ይሄ ሳሙኤል ነው። ምን አለ? ሌት ሚ ኢንትሮዲዩስ ዩ እህቴን ላስተዋውቅህ፣ ለእህቴም አንተን ላስተዋውቃት። ሌት ሚ ኢንትሮዲዩስ ዩ ቱ ማይ ሲስተር ለእህቴ አንተን ላስተዋውቅህ፣ እሷን ደግሞ ለአንተ ላስተዋውቅህ፣ እንድትተዋወቁ ላድርጋችሁ አለማል ነው። እሺ ከዛ ቀጥሎ ምን ይሆናል? እሺ ቀጥሎ ደግሞ ምን ይላል? ቱልቻ ምን አለ? ቱልቻ እዚያ ሄሎ አለ። ምን አለ? ሄሎ ሄሎ ኩለኒ 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 ሄሎ ኩሌኒ አለ። ናይስ ቱ ሚት ዩ ምን አለ? ናይስ ናይስ ቱ ሚት ዩ አያችሁ፣ ናይስ ቱ ሚት ዩ ስላገኘሁሽ ደስ ብሎኛል፣ ስለተዋወቅን ደስ ብሎኛል አለ ማለት ነው። ምን አለ? ሄሎ አለ። ማናት ስሟ? ኩሌኒ አለ። ናይስ ቱ ሚት ዩ ስላገኘሁሽ ስለተዋወቅ ደስ ብሎኛል አለ ማለት ነው። ቱልቻ የተባለው ወንድሙ ሳሙኤል እህቱን ስላስተዋወቀ ምን አለ? ስላገኘሁሽ ናይስ ቱ ሚት ዩ አለ ማለት ነው። ኩሌኒ ደግሞ ምን አለች? ኩሌኒ ኩሌኒ ደግሞ ምን አለች? ናይስ ናይስ ቱ ሚት ዩ እኔም ስላገኘሁ ደስ ብሎኛል፣ እኔም ስለተዋወቅ ደስ ብሎኛል አለች ማለት ነው። ስለዚህ እናንተም እንደዚህ እያደረጋችሁ እንድትተዋወቁ በዚህ መሰረት መለማመድ ይጠበቅባችኋል ማለት ነው። በጣም ቀላል ነው ልጆች፣ በደንብ ከተማራችሁ በጣም ግልጽ እየሆንላችሁ ይሄዳል። አሁን አክቲቪቲ ስሪ እንመለከታለን። ሳይ ዘ ፎሎዊንግ ሴንቴንስ አላውድ። አያችሁ አሁን ጮኻችሁ እንድትናገሩ ነው የምጽፍላችሁን፣ ወይም ደግሞ እኔ ካልኳችሁን በደንብ እየጮኻችሁ ትናገራላችሁ ማለት ነው። ዚስ ኢዝ ማይ ፋሚሊ ምትላላችሁ። ዚስ ኢዝ ማይ ፋሚሊ፣ ይሄ የእኔ ቤተሰብ ነው። አያችሁ ዚስ ኢዝ ማለት ምን ማለት ነው? ይሄ የእኔ ምንድን ነው? ዚስ ኢዝ ይሄ የኔ ፋሚሊ ቤተሰብ ማለት ነው። ስለዚህ ይህንን ጮኻችሁ ነው የምትናገሩት። አሁን ቀጥዬ ምጽፍላችሁን እናንተም በደንብ ድምጻችሁ ከፍ አድርጋችሁ ትይዛላችሁ ማለት ነው። ሂ ኢዝ ማይ ፋዘር ምን አለ? ሂ ኢዝ ማይ ፋዘር ይሄ የእኔ አባት ነው። ሺ ኢዝ ማይ ማዘር ሺ ኢዝ ማይ ማዘር አያችሁ፣ ሺ ኢዝ ማይ ማዘር። አሁን በእንግሊዝኛ ቤተሰቡን እየተናገራቸው ነው፣ ስለ ቤተሰቡ እያወራቸው ነው። ሺ ኢዝ ማይ ማዘር እቺ እናት የኔ እናት ናት። ሺ ኢዝ ማይ ሲስተር አያችሁ፣ ሺ ኢዝ ማይ ሲስተር እቺ የኔ እህቴ ናት አለ ደግሞ ነው። ሺ ኢዝ ማይ ሲስተር እቺ የኔ እህቴ ናት። ሂ ኢዝ ማይ ብራዘር አያችሁ፣ አሁን ደግሞ ይሄ የእኔ ወንድሜ ነው ማለት ነው። ሂ ኢዝ ማይ ብራዘር አያችሁ፣ ሂ ኢዝ ማይ ብራዘር። ስለዚህ እንደዚህ ያድርጋችሁ ቤተሰቡን ማስተዋወቅ ማለት ነው። ቤተሰቡን በእንግሊዝኛ እንደዚህ አድርጋችሁ ማስተዋወቅ እንደምትችሉ ነው እያየን ያለ ነው ማለት ነው። እዚህ ላይ በደንብ እንድታስተውል ደግሞ የሚያስፈልጋችሁ አሁን ምንድን ነው መሰላችሁ ልጆች፣ እዚህ ላይ ማስተዋል ያለባችሁ አሁን ወንድ ከሆነ ሂ ነው የምትሉ፣ ሂ ኢዝ። ሴት ከሆነች ደግሞ ሺ
ትሉና ሺ ኢዝ ትላላችሁ ማለት ነው። ወንድ ከሆነ ምን አልኳችሁ? ሂ ኢዝ ትላላችሁ። ወንድ ከሆነ ሂ ኢዝ፣ ሴት ከሆነች ደግሞ ሺ ኢዝ ትላላችሁ ማለት ነው። እንዳትረሱ። ይሄ ለማን ነው? ለወንድ ለወንድ ነው። ይሄ ደግሞ ለሴት ለሴት። ጥሩ። እሺ አሁን ደግሞ ይህን ካያችሁ ደግሞ ሌላ ምን እንመለከታለን መሰላችሁ? አክቲቪቲ 4 ቴል ዘ ኮሬክት ኦርደር ኦፍ ዘ ፎሎዊንግ ጃምብልድ ወርድስ። የተዘበራረቁትን ቃሎች ደግሞ አስተካክሎ መጻፍ ነው የምትማሩት። ቴል ማለት ነው መናገር። ያችሁ ቴል ማለት መናገር ማለት ነው። መናገር። ቴል ዘ ኮሬክት ኦርደር ትክክለኛው ቅደም ተከተል ማለት ነው። ኦርደር ማለት ቅደም ተከተል። ኦርደር ነው ቅደም ተከተል ማለት ነው። ተከተል ቅደም ተከተል። ለምሳሌ ከኤ ቀጥሎ ቢ ይመጣል፣ እዚያ ሲመጣል እንደዚህ አይነት ማለት ነው። ቅደም ተከተል ማለት ይሄ ነው። ኦርደር ዘ ፎሎዊንግ ጃምብልድ ወርድስ። ጃምብልድ ወርድ የተዘበራረቁትን ቃላት በትክክል የተዘበራረቀ ቃሎች አሉ፣ አገላለጾች አሉ። እነሱን በትክክል ታዩና ምን ታደርጋላችሁ? በትክክለኛው አቀማመጥ ታስቀምጣቸዋላችሁ ማለት ነው። እሺ ምን ይላል? ለምሳሌ ሞርኒንግ ጉድ። አያችሁ? ሞርኒንግ ጉድ እንደዚህ ብትባሉ እንዴት ነው መቀመጥ ያለበት በትክክለኛው? ጉድ ሞርኒንግ። አያችሁ? አሁን ይህ ተሳስቷል ማለት ነው። እንደዚህ አይነት አጻጻፍ ከሆነ ምንድን ነው በትክክል አልተጻፈም። ስለዚህ በትክክል የሚጻፈው እንዴት ነው? እች ትቀድማለች ማለት ነው። ጉድ ጉድ፣ እዛ በኋላ ይሄኛው ይከተላል። ይህ ይከተላል። ሞርኒንግ። አያችሁ? ጉድ ሞርኒንግ። ይህ ትክክለኛ ነው። ይህ ግን ምንድን ነው? ይህ ትክክል አይደለም፣ ስህተት ነው ማለት ነው። ስለዚህ በትክክለኛ ማስቀመጥ እንድትችሉ እንደዚህ መለማመድ አለባችሁ ልጆች። እዚሁ ላይ እንድታስተውሉ የሚያስፈልገው አንድ ቃል በመጀመሪያ ስንጽፍ በትልቁ በካፒታል ሌተር ነው የምንጽፈው። እሺ፣ ሁል ጊዜ ስንጀምር መጽሐፍ ስንጀምር በአዲስ መስፈር ስንጀምር ነው በካፒታል ሌተር ነው የምንጽፈው። በስሞል ሌተር መጽሐፍ እንዳትለማመዱ። እሺ አሁን ይህንኛውን እንደዚህ ካስተካከልን ቀጥሎ ያለው ደግሞ ማን መሰላችሁ? አፍተርኑን ጉድ። አያቸው? አሁን ደግሞ አፍተር ኑን ጉድ እንደዚህ ተብሎ ብትጠየቁ አሁን ደግሞ ምን ነው? ይህ ተዘበራረቀን ማለት ነው። ጃምብልድ ነው። ጃምብልድ ወርድስ ይባላሉ። ስለዚህ በትክክለኛው ሲጻፍ ምን ይሆናል? በትክክለኛው ጉድ አፍተርኑን። አያችሁ? ጉድ አፍተር ኑን እንደዚህ ብሎ ነው በትክክለኛ መጻፍ ማለት ነው። ስለዚህ ይሄኛው ስህተት ነው፣ ይሄኛው ደግሞ ምንድነው? ትክክለኛ ነው ማለት ነው። ትክክለኛ ነው ማለት ነው። ስለዚህ በተዘበራርቆ የተቀመጠውን እናንተ ማስተካከል እንድትችሉ ቅደም ተከተሉ ይህን ይመስላል ማለት ነው። እሺ አሁን ደግሞ የምንመለከተው ማን ነው? አር ሃው ዩ። ሶስተኛ ምን አለ? አር ሃው ዩ። አሁን ይህ የተዘበራረቀ ቃል ነው። እንዴት ነው የሚስተካከለው? ሃው አር ዩ ተብሎ ተስተካክሎ በዚህ መልኩ ነው የሚቀመጠው ማለት ነው። ይሄኛው ምን ነው? ስህተት ነው። ይህ ስህተት ነው። ስለዚህ ተስተካክሎ ሲቀመጥ እንደዚህ ይመስላል ማለት ነው። ስለዚህ እናንተም እንደዚህ እያስተካከላችሁ ማስቀመጥ አለባችሁ ማለት ነው ልጆች። እሺ ቀጥሎ ያለው ሳራ ኢዝ ኔም ማይ። አያችሁ? ሳራ ኢዝ ኔም ማይ። አሁን ይሄ ምንድነው? እየተዘበራረቀ ነው ማለት ነው። ተዘበራርቆ እየተቀመጠ ነው። ሳራ ኢዝ ኔም ማይ። ያው የተዘበራረቀ ነው። ስለዚህ እንዴት ነው የሚስተካከለው? ማይ ኔም ኢዝ
ትሉና አዛ የልጇ ስም ይገባል ነው ሳራ። አያችሁ ማይ ኔም ኢዝ ሳራ። እንዲህ አድርጋችሁ ነው መጽሐፍ መለመድ የለባችሁ ማለት ነው። ይሄኛው ምን ነው? ይሄኛው ስህተት አቀማመጥ ነው። ይሄኛው ደግሞ ምን ነው? ትክክለኛ አቀማመጥ ስለሆነ በዚህ መልኩ ነው ለማስቀመጥ መጣር ያለባችሁ ማለት ነው። ስታስቀምጡ በዚህ መልኩ ለማስቀመጥ መጣር ይጠበቅባችኋል። ስለዚህ መለማመድ ደግሞ ምን ያደርጋችኋል? ትክክለኛ እንድትሆኑ ያደርጋችኋል። ደጋግማችሁ ማጥናት አለባችሁ ማለት ነው። የመጨረሻ አብደላ ኔም ማይ ኢዝ ፋዘርስ አለ። ያችሁ ምን አለ? አብደላ ኔም እሺ አብደላ ኔም ማይ ኢዝ ፋዘር አለ። አሁን ይሄ ምንድን ነው? በተሳሳተ መልክ የተቀመጠ ትዝብርቅርቅ ያለ ነው ማለት ነው። አብደላ ኔም ማይ ኢዝ ፋዘር አለ ማለት ነው። ስለዚህ በጣም ተዘበራርቆ የተቀመጠ ነው። እናንተም ታደርጋላችሁ ማይ ፋዘርስ ኔም ኢዝ አብደላ ብላችሁ በዚህ መልኩ አስተካክላችሁ ማስቀመጥ ይጠበቅባቸዋል ማለት ነው። መለማመድ ማስቀመጥ እንደዚህ ይጠበቅባቸዋል ማለት ነው። ስለዚህ ይህንን አክቲቪቲ በዚህ መልኩ ካየነው ከጨረስን ቀጥሎ ያለው ደግሞ የምንመለከተው ነው ሴክሽን 2 ወርድ ስተዲ የቃል ጥናት። ወርድ ስተዲ ምንድን ነው? የቃል ጥናት ማለት ነው። ወርድ ማለት የቃል ነው። ስተዲ ማለት ማጥናት ማለት ነው። የቃል ጥናት ነው ማለት ነው። ስለዚህ ምንድን ነው የምታጠኑት? አክቲቪቲ 1 ኮምፕሌቲንግ ሴንቴንስ የተፈጸሙ አረፍተ ነገሮች ናቸው። አክቲቪቲ 1 ስተዲ ዘ ፎሎዊንግ ሊስትስ ኦፍ ኤክስፕሬሽንስ እነዚህን አገላለጾች በሚገባ ምን በሉ ተመልከቷቸው፣ አጥኗቸው ነው እንግዲህ የተባለው። ስለዚህ ምን ታደርጋላችሁ? በሚገባ ታጠናላችሁ ማለት ነው። አሁን ይህ ምን ማለት ነው? ምን ማለት ነው? ይሄ ምን አላችሁ? አይ አም ማለት ነው። እኔ ምን ማለት ነው? ይሄ እኔ ማለት ነው። ይህም እንደዛው እኔ ብላችሁ ለመናገረው የምትጠቀሙት ይህንን ቃል ትጽፋላችሁ ማለት ነው። አይ አም ብላችሁ እዚያ በኋላ የፈልጋችሁትን መናገር ትችላላችሁ ማለት ነው። ስለዚህ እኔ ማለት እንደሆነ እንዳትረሱ። እሺ ቀጥሎ ያለው ደግሞ ማይ ኔም ኢዝ ዳሽ። ስማችሁን እዚህ ላይ እያስገባችሁ መናገር ትችላላችሁ። ማይ ኔም ኢዝ ከበደ ትላላችሁ ማለት ነው። አሁን ማይ ኔም ኢዝ አልማስ፣ ማይ ኔም ኢዝ ፋጡማ፣ ማይ ኔም ኢዝ እያላችሁ ስማችሁን እያስገባችሁ መለማመድ ትችላላችሁ ማለት ነው። እሺ አሁን ማይ ፋዘርስ ኔም ኢዝ፣ አሁን ደግሞ ማይ ፋዘር እዚያ በኋላ የኔ የአባቴ ለማምን ታደርጋላችሁ። እቺ ቅድም ያሳየኋችሁ አፖስትሮፍ ኤስ የምትባል እቺ ማይ ፋዘርስ የኔ የአባቴ ማለት ነው። ማይ ማለት የኔ ማለት ነው። ይህ አፖስትሮፍ ኤስ ያለ ፋዘርስ ከሆነ ደግሞ የአባቴ ማይ ፋዘርስ ኔም ስሙ ማለት ነው። ኔም ኢዝ ብላችሁ እዛ በኋላ ስሙን ማስቀመጥ ማለት ነው። ማይ ፋዘርስ ኔም ኢዝ ብላችሁ ስሙን ማስቀመጥ እንደዛ አድርጋችሁ ነው የምታስቀምጡት ማለት ነው። የምትለማመዱትም በዚህ መልኩ ነው። እሺ ከዛ ሌት ሚ ኢንትሮዲዩስ አያችሁ። አሁን ደግሞ ሌት ሚ ኢንትሮዲዩስ ብላችሁ ደግሞ የፈልጋችሁትን ማስታወቅ ትችላላችሁ ማለት ነው። ሌት ሚ ኢንትሮዲዩስ ብላችሁ የፈልጋችሁትን ሰው ማስታወቅ፣ ለምሳሌ ማዘር ሊሆን ይችላል። ሌት ሚ ኢንትሮዲዩስ ማይ ማዘር እናቴን ላስተዋውቃችሁ፣ ማይ ብራዘር፣ ማይ ፋዘር እንደዚህ እያላችሁ ማስተዋወቅ ትችላላችሁ ማለት ነው። ሌት ሚ ኢንትሮዲዩስ ብላችሁ ማለት ነው ላስተዋውቃችሁ ብላችሁ እንደዚህ መግለጽ እንደምትችሉ
እናንተም በደንብ ልትዙ ያስፈልጋችኋል፣ ልትለማመዱ ያስፈልጋችኋል ማለት ነው። እዛ ናይስ ቱ ሚት ዩ። አሁን ደግሞ አያችሁ ናይስ ቱ ሚት ዩ። ስላገኘሁ ደስ ብሎኛል፣ ስላገኘሁሽ ደስ ብሎኛል፣ ስላገኘኋችሁ ደስ ብሎኛል ማለት ነው። ናይስ ቱ ሚት ዩ። ስለዚህ በዚህ መልኩ ልትነጋገሩ ትችላላችሁ ማለት ነው። ናይስ ቱ ሚት ዩ። አሁን ደግሞ አክቲቪቲ አሁን የምንመለከተው ደግሞ አክቲቪቲ ቱ ኮምፕሌት ዘ ሴንቴንስ። ኮምፕሌት ማለት ልጆች ሙሏቸው ማለት ነው። ኮምፕሌት ምን ማለት ነው? ሙሉ ኮምፕሌት ሙሉ አድርጓቸው፣ ሙሏቸው፣ ጻፏቸው ማለት የጎደለውን። ዘ ሴንቴንስ ማለት አረፍተ ነገር ነው። ዊዝ ጊቭን ሊስትስ ኦፍ ወርድስ። አሁን የተሰጡ ቃላት አሉ። በዚያ መሰረት ምን ታደርጋላችሁ እናንተ? የጎደሉትን ታሟላላችሁ ማለት ዳሽ ቦታውን ትሞላላችሁ ማለት። ለምሳሌ ምን ተሰጥቶናል? ኢዝ ተሰጥቷል። ኢዝ ኢት ተሰጥቷል። አም አለ፣ አር አለ፣ ማይ አለ፣ አይ አለ፣ ጉድ አለ። ይሄ የተሰጠ ነው እንድትሞላቸው ማለት ነው። ሞርኒንግ አለ፣ ሂና ሀር አለ ማለት ነው። ሂ አለ፣ እንደገና ማን አለ? ሀር። እነዚህ የተሰጡ ናቸው። እነዚህ የተሰጧችሁ ናቸው። እነዚሁ እየመረጣችሁ ታደርጋላችሁ፣ ትሞላላችሁ ማለት ነው። እነዚህ ከተሰጧችሁ እየመረጣችሁ ትሞላ። ለምሳሌ አንደኛው ጥያቄ ምን ይላል? አንደኛ ጥያቄ ምን ይላል? ዳሽ አፍተርኑን፣ ዳሽ አፍተርኑን። አሁን ከላይ መልሱ የትኛው ይሆናል? ከላይኛው የትኛው ትክክለኛ መልስ ይሆንለታል? ዳሽ አፍተርኑን ብትባሉ ምን ትላላችሁ? ጉድ አፍተርኑን። አያችሁ፣ ጉድ አፍተርኑን መልሱ ይሆናል ማለት ነው። ጉድ አፍተርኑን የሚለው ምን ይሆናል? መልሱ ይሆናል ማለት ነው። አንደኛው መልስ ይሄን ይሆናል ማለት ነው። እሺ፣ ሁለተኛ ጥያቄ ደግሞ ስንመለከት ምን ይላል? ሃው ዳሽ ዩ ቱዴይ፣ ሃው ዳሽ ዩ ቱዴይ፣ ዛሬ እንዴት ነህ? ሃው ዳሽ ዩ ቱዴይ አለና ጥያቄ ምልክት ጥያቄ ያደርጋል ማለት ነው። ስለዚህ መልሱ ማን ይሆናል? እዚህ ላይ ሃው ዳሽ ዩ ቱዴይ መልሱ ማን ይሆናል? አሁን ዩ ነው ያለው። ዩ ስለሆነ ዩ የሚከተለውን ማን እንደሆነም ያው ቀስ ብላችሁ ትማሩታላችሁ፣ እንደርስበታለን። ስለዚህ ማን ይሆናል መልሱ መሰላችሁ ልጆች? ሃው አር ዩ፣ ሃው አር ዩ። አያችሁ ይቺ ትሆናለች ማለት ነው። ሃው አር ዩ ቱዴይ፣ ሃው አር ዩ ቱዴይ በማለት መልሱ ይህን ይሆናል ማለት ነው። እሺ፣ ቀጥሎ ያለው ጥያቄ ደግሞ እሱን አብረን እንመለከታለን። እሺ፣ ሶስተኛ ጥያቄ ምን ይላል? ዚስ ማይ ሲስተር። ያችሁት ዚስ ዳሽ ማይ ሲስተር፣ ዚስ ዳሽ ማይ ሲስተር። አሁን ዚስ የሚከተለው ማን ነው? ዚስ ብሎ ኢዝ፣ ዚስ ኢዝ። አያችሁ፣ ዚስ ኢዝ ማይ ሲስተር። እዚህ ላይ ማለችው መልሷ ትሆናለች ማለት ነው። ዚስ ኢዝ ማይ ሲስተር፣ ዚስ ኢዝ። አያችሁ ማን ሆነች? ዚስ ኢዝ ማይ ሲስተር ብለን እናስቀምጣለን ማለት ነው። ዚስ ኢዝ ማይ ሲስተር። ጎበዝ ልጆች። እሺ፣ እንደዚህ ከሆነ አሁን ደግሞ ቀጥሎ የምንመለከተው ምንድን ነው? ዚስ ኢዝ ማይ ሲስተር አልነ። ዳሽ ኔም ኢዝ አልማዝ፣ ዳሽ ኔም ኢዝ አልማዝ፣ እዚያ ዳሹ ላይ የሚገባን ነው። ሀር ኔም ኢዝ፣ አሁን እሷ ሴት ናት አይደለ? አልማዝ ሴት ናት። ስለዚህ ለሴቶች የምንጠቀመው ማን ነው? ሽና ሀር ብለናል ቅድም። ሀር እቺ አልማዝ ሴት ስለሆነች ሀር ኔም ኢዝ፣ ሀር የታለች? አያችሁ እዚች ላይ ያለችው ሀር መልስ ትሆናለች ማለት ነው። ሀር ኔም ኢዝ አልማዝ ብሎ እንደዚህ ይቀመጣል ማለት ነው።
እሺ አሁን ደግሞ ጥያቄ ቁጥር 4 እንመለከታለን። ጉድ ዳሽ ይላል። ጉድ ዳሽ ጥያቄ ያደርግማል ነው እንላለን። ከላይ ከተጠቀሱት ውስጥ መልሱ ማን ይሆናል? ጉዲዝ አይባልም፣ ጉዲት አይባልም፣ ጉዳም አይባልም። ስለዚህ ጉድ ሞርኒንግ መልሱ ይሆናል ማለት ነው። ይቺ ጉድ ሞርኒንግ የሚለው ምን ይሆናል? መልስ ይሆናል ማለት ነው። ጉድ ሞርኒንግ፣ እንዴት አደርክ፣ እንዴት አደረሽ፣ እንዴት አደራችሁ ማለት ነው። ስለዚህ መልሱ እሱ ይሆናል ማለት ነው። እሺ ሌላ ስንተኛው ጥያቄ? አምስተኛ ጥያቄ ዳሽ ኢዝ ማይ ፕሌዠር ቱ ሚት ዩ ምን አለ? ዳሽ ኢዝ ማይ ፕሌዠር ፕሌዠር ደስታ ማለት ነው ልጆች። ፕሌዠር ማለት ይሄ ደስታ ማለት ነው። ዳሽ ኢዝ ማይ ፕሌዠር ቱ ሚት ዩ ዳሽ ኢዝ ማይ ፕሌዠር እና ፕሌዠር ምን አልኳችሁ? ደስታ። እቺ ፕሌዠር የምትለው ምና ደስታ ማለት ነው። ዳሽ ኢዝ ማይ ፕሌዠር ቱ ሚት ዩ። ከዛ መልሱ ማን ይሆናል? ኢት ኢዝ። አያችሁ ይቺ ኢት ኢዝ ማይ ፕሌዠር ቱ ሚት ዩ የሚለው መልሱ ይሆናል ማለት ነው። ቱ ሚት ዩ የሚለው መልስ ይሆናል ማለት ነው። እሺ ቀጥሎ ያለውን ደግሞ ስንመለከት ምን ይላል? ቀጥሎ ያለው ስንመለከት ደግሞ ምን ይላል? ስድስተኛ አይ ዳሽ ሳሙኤል እኔ ሳሙኤል ነኝ ስለሆነ አይ የሚከተለው ማን ነው? አይ አም። እዚህ ላይ አም ይሆናል ማለት ነው። አይ አም ሳሙኤል ብላችሁ በዚህ መልኩ ታስቀምጣላችሁ ማለት ነው። አይ አም ሳሙኤል። እሺ ቀጥሎ ደግሞ የምንመለከተው ማን ነው? ሰባተኛ ዚስ ኢዝ ደበላ ዳሽ ኢዝ ማይ ፍሬንድ ምናለ? ዚስ ኢዝ ደበላ እሱ ደበላ ይባላል። ዳሽ ኢዝ ማይ ፍሬንድ ዳሽ ኢዝ ቆዩኝ። እሺ ዳሽ ኢዝ ማይ ፍሬንድ። ስለዚህ መልሱ ማን ይሆናል? እዚህ ላይ የሚገባው ደግሞ ሂ ኢዝ ይቺ መልስ ትሆናለች ማለት ነው። ሂ ኢዝ ማይ ፍሬንድ ብላችሁ በዚህ መልኩ ልትሰሩ ያስፈልጋቸዋል ማለት ነው። በዚህ መልኩ ልትለማመዱ ስትሰሩ ያስፈልጋቸዋል። እንግሊዘኛ በአብዛኛው የሚገባችሁ መቼ ነው? በደንብ ስትለማመዱ ነው። እየተለማመዳችሁ ከሄዳችሁ እንግሊዘኛ በደንብ ማውራት ትችላላችሁ። መለማመድ ከሌለ ግን በደንብ ግልጽ ላይሆንላችሁ ይችላል ማለት ነው። ስለዚህ መለማመድ ያስፈልጋቸዋል። አሁን ሴክሽን 3 ሪዲንግ ነው የምንመለከት። ሪዲንግ ምን ማለት ነው? ማንበብ ነው። ሪዲንግ ይህ ደግሞ ምን ነው? ማንበብ ስለ እሱ ነው የምትማሩት ማለት ነው። ሪዲንግ። እሺ ምንድነው የምናነበው? ሴክሽን 3 ሪዲንግ ብለናል። ሌሰን 1 ሳውንድስ ኦፍ ኢኒሻል ሌተርስ ኦፍ ወርድስ። ኢኒሻል ሌተር መጀመሪያ ቃላቸው ማለት ነው። ኢኒሻል ወርድ ማለት መጀመሪያ። አያችሁ? ኢኒሻል ቆይ አንዴ። እሺ ኢኒሻል ሌተርስ ምን ማለት ነው? የቃሉ መጀመሪያ ማለት ነው። የቃሉ መጀመሪያ ለምሳሌ የሎ ብንል ኢኒሻል ሌተር ማን ነው? ዋይ ኢኒሻል ሌተሩ ነው ማለት ነው። እቺ ዋይ እናት ኢኒሻል ሌተር ነው ማለት ነው። ቡክ ብንል ቡክ ኢኒሻል ሌተሩ ማን ነው? ቢ የምትለው ኢኒሻል ሌተር ትሆናለች። ስለዚህ ኢኒሻል ሌተር የተባሉት በዚህ መልኩ እናንተ ትናገራላችሁ ማለት ነው። እነሱን እናያለን። እነሱን አብረን እንመለከት። ለምሳሌ ኮሎመን ኤ አለ። ኮሎመን አለ። እዚህ ደግሞ ኮሎመን
ኮሎመን ቢ አለ በዚህ ማለት ነው። እሺ በኤስር ያሉ ጂ አለ አለ አር እና ዋይ አለ ማለት ነው። በዚህ ደግሞ በኮሎመን ቢ ደግሞ ማለት ነው የሎ አለ ያቺ የሎ አለ ራቢት አለች ጀት አለ ጊታር አለ ማለት። ስለዚህ አሁን እነዚህን ኢኒሻል ሌተር የተባሉት እንዳየን ኢኒሻል ሌተር መጀመሪያቸው ማለት ነው። በጂ የሚጀምር አለ በጂ የሚጀምር ይሄ አለ ማለት ነው። ጊታር በጂ የሚጀምር እሱ አለ። እንዲሁም ደግሞ በጄ የሚጀምር አለ ጀት አለ። እንዲሁም ደግሞ በማን የሚጀምር በአር የሚጀምር ራቢት አለ። በየሎ የሚጀምር ደግሞ ማን አለ? በየሎ የሚጀምር ደግሞ የሎ በዋይ የሚጀምር የሎ የሚለው አለ ማለት ነው። ስለዚህ እንደዚህ አድርጋችሁ እናንተ ልታዛምዱ ትችላላችሁ ማለት ነው። እንደዚህ አድርጋችሁ እያዛመዳችሁ የሌሎችንም ኢኒሻል ሌተር ማለት መጀመሪያቸው ማን ነው የሚለውን በዚህ መልኩ ልትለማመዱ ያስፈልጋችኋል። ትናገሩ ታውቁ ያስፈልጋችኋል ማለት ልጆች። አክቲቪቲ 2 ፑት ዘ ወርድስ ኢን ዘ ቦክስ አንደር ዘ ሳውንድ ኦፍ ሌተርስ። አሁን ድግም እሺ አሁን በምን ታደርጋላችሁ? ፑት ዘ ወርድስ አክቲቪቲ 2 ፑት ዘ ወርድስ ኢን ዘ ቦክስ አንደር ዘ ሳውንድ ኦፍ ሌተርስ። ድምጻቸው የተጠቀሰበት ለምሳሌ በጂ ስር በጄ በአር እና በዋይ ስር ያሉትን እየመደባችሁ ትጽፋላችሁ። ለምሳሌ በጂ ስር በጄ ስር በአር ደግሞ በዋይ ስር ቃላትን ማድረግ ነው ማስቀመጥ ነው አሁን ማለት ነው። እሺ እነሱን አብረን እንዘረዝራለን። ለመዘርዘር እንዲመች በየተራ እንዘረዝራቸዋለን። እሺ ስለዚህ ምን እናደርጋለን? በማን ስር አሁን እስኪ በጂ ስር የምንዘረዝራቸው ማን አሉ? ጎት ምንድነው? ፍየል ብያችኋለሁ። ከዛ ማን አለ? ጊታር የሚባል የሙዚቃው መሳሪያ ነው። ጊታር። ከዛ በኋላ ማን አለ? ግሪን ምን ማለት ነው? አረንጓዴ ማለት ነው። ግሪን። ጅራፍ ደግሞ ምን ናት? ቀጭኔ ማለት ነው። ስለዚህ አሁን በጂ ስር እነዚህን ዘረዘርን ማለት ነው። በጂ ስር ምናል? ጎት ምንድን? ፍየል። ጊታር የሙዚቃ መሳሪያ አልና። ግሪን ምንድነው? አረንጓዴ አልነ። ጅራፍ ደግሞ ቀጭኔ። በዚህ መሰረት የጂን ዘረዘርን ማለት ነው። አሁን ደግሞ የማንን እንዘረዝራለን የሚለውን አብረን እንመለከታለን። እሺ አሁን ደግሞ የማንን? ጄ ስር ጃምፕ። ለምሳሌ ጃምፕ ምንድነው? መዝለል። ጃምፕ መዝለል ነው። ጃር ምንድነው? እንስራ ማለት ነው። ከዛ ማን አለን? ጂፕ ማለት በጀ ስር ያለ ማለት ነው። ጂፕ ያችሁ። ስለዚህ ጃምፕ፣ ጃር፣ ጂፕ የሚሉ በጀ ስር ዘርዝረናል ማለት ነው። እሺ አሁን ደግሞ በማን ስር ያሉትን እንዘረዝራለን? እሺ በአር ስር ደግሞ ማን አሉ? ራት አይጥ ማለት ነው። ሌላ ማን አለ? ሬድ አለ። ከዛ ማን አለ?
ራቢት ምንና ጥንቸል ማለት ነው። ራቢት ከዛ ማን አለ ሬን አለ። ሬን ምንድነው ዝናብ ማለት ነው። ሬን ዝናብ። ስለዚህ ባር ስርም ያሉት እነዚህን ይመስላሉ። ሌላ ደግሞ ማን ነው የምንዘረዝረው? እሺ ሌላ ማን ነው? በዋይ ስር ዋይ በዋይ ስር ማን አለን? ያችት በዋይ ስር ነው የምናገኘው። የስ በዋይ ስር እናገኛለን። የሎ የሚለውን በዋይ ስር እናገኛለን። ዮጋ የሚለውን በዋይ ስር እናገኛለን። ስለዚህ እናንተም ምን ታደርጋላችሁ? በዚህ መሰረት በእያንዳንዱ ቃል ምን ታደርጋላችሁ? እንደዚህ አድርጋችሁ ታጠናላችሁ ማለት ነው። እንደዚህ አድርጋችሁ ተለማመዱ ያስፈልጋችኋል ማለት ነው። አክቲቪቲ ቱ አሁን ደግሞ የምንመለከታለን ሪድ ወርድስ ኤንድ ሴንተንስስ ማንበብ ነው የምንለማመዱ ማለት ነው። አሁን ደግሞ ሪድ ነው። ሪድ ምን ነው ብያችኋለሁ? ማንበብ። የምናነበው ደግሞ ምን ነው? ወርድ ሊሆን ይችላል። ወርድ ቃል ነው። ወርድ ቃል ማለት ነው። እንደገና ሴንቴንስ ደግሞ ማለት ነው አረፍተ ነገር። ሴንቴንስ ደግሞ ምንድነው? ይሄ አረፍተ ነገር ማለት ይሄኛው ቃል ማለት ነው። ቃላት ሲደረደሩ ምን ይፈጥሩናል? አረፍተ ነገር ይፈጥራልና ወርድ እናነባለን። ሴንቴንስ አንቡ የተባልን ማለት ነው። ስለዚህ ሪድ ኤንድ ሰርክል ወርድስ ኦፍ ከለር አክቲቪቲ 1 ሪድ ኤንድ ሰርክል ማለት ክበቧቸው ማለት ነው። ወርድስ ኦፍ ከለር የቀለም አይነቶችን ቀለም የሚናገሩ ቃላትን ክበቧቸውን ተባላችሁ። ለምሳሌ ኦብጀክት እቃ ማለት ነው፣ ወይም አንድ ነገር ማለት ነው። ኦብጀክት ብላክ ምን ማለት ነው? ጥቁር ማለት ነው። ኦሬንጅ ማለት ብርቱካን ማለት ነው። ሃቭ ደግሞ አለው፣ አላቸው፣ አለኝ ማለት ነው። ሃዝ ደግሞ አላት ማለትኳቸው። ሃዝ ደግሞ አላት፣ አለው ማለት ነው። ሃዝ። እሺ የሎ ማለት ደግሞ አረንጓዴ ቢጫ ነው። የሎ ቢጫ ቀለም ነው ማለት ከለር ስለሆነ ይሄንን ተመርጣላችሁ። ብላክ የሚለውም ካለፍ ነው። ኦሬንጅ የሚለውም ከለር ነው። እሱን ትከባላችሁ። ኢዝ አሁን ደግሞ ኢዝ ይህ ከለር አይደለም። ኋት ይህም ከለር አይደለም፣ አትመርጡትም። ነገር ግን ማንበብ አለባችሁ ማለት እንድታውቁት። ኋት ምን ማለት ነው? ኢት ይህም ከለር አይደለም፣ አትመርጡትም። ኢት ይቺ ማለት ነው። ዛት ደግሞ ያ ማለት ነው። ዛት ግን ከለር አይደለም፣ ቀለም አይደለም፣ አትመርጡትም። ዳዝ ይህም ከለር አይደለም። ብሉ አሁን ደግሞ የምናየው ማን ነው? ብሉ ይህ ከለር ነው። ምን ማለት ነው? ሰማያዊ ማለት ነው። ትመርጣላችሁ ወይም ትከቡታላችሁ ማለት ነው። ፓርፕል ማን ነው? ፓርፕል ይህ ምንድን ነው? ከለር ነው። ትመርጣላችሁ ማለት ነው። ከለር ይህም ከለር ነው ማለት ነው። ከለር የከለር አይነቶች ናቸው። ሪድ ምን ነው? ማንበብ ማለት ነው። ይሄ ማንበብ። ዚስ ማለት ደግሞ ይሄ ማለት ነው። ዚስ። ስለዚህ በዚህ መሰረት እናንተ እየጻፋችሁ ልትለማመዱ ትችላላችሁ ማለት ነው ልጆች። አሁን ደግሞ አክቲቪቲ 2 ፕራክቲስ አስኪንግ ኤንድ አንሰሪንግ ምን ነው? ፕራክቲስ ምን ነው የምታደርጉት? አስኪንግ ኤንድ አንሰሪንግ። አስኪንግ ኤንድ ምንድን? አንሰሪንግ ምን ማለት ነው? አስክ ማለት ነው መጠየቅ ማለት ነው። መጠየቅና ምን ማድረግ? አንሰሪንግ መመለስ።
ኤንድ ማለት ነው እያችኋለሁ እና ማለት ነው። ስለዚህ ጥያቄ ጠይቃላችሁ፣ ከዛ በኋላ መልስ ትመልሳላችሁ ማለት ነው። አንዳችሁ ጠያቂ ትሆናላችሁ፣ አንዳችሁ ደግሞ መልስ ትመልሳላችሁ። ጠያቂ የነበራችሁት መልሳችሁ መላሽ ትሆናላችሁ፣ መላሽ የነበራችሁ መላሽ ጠያቂ ትሆናላችሁ ማለት ነው። በደንብ እንዲግልጽ እንዲሆንላችሁ ለምሳሌ ዋት ከለር ኢዝ ዚስ። ዋት አያችሁ፣ ዋት ከለር ኢዝ ዚስ። ይህ ምን አይነት ቀለም ነው? ለምሳሌ ቀለሙን ነበር አረንጓዴ ነው። ምን አይነት መሰላችሁ? ላሳያችሁ። ዋት ከለር ኢዝ ዚስ። ይህ ከለር ነው፣ ይህ ከለር ነው የተጠየቃችሁት ማለት ነው። ይህ ምንድን ነው? ኢት ኢዝ ምንድን ነው? ኢት ኢዝ ግሪን ከለር፣ ግሪን ከለር ኢት ኢዝ ግሪን ከለር ብላችሁ አረንጓዴነቱን በዚሁ ትናገራችሁ። ስለዚህ ጠያቂም ትሆናላችሁ፣ እንደገና መላሽም ትሆናላችሁ ማለት ነው። ትጠይቃላችሁ፣ መልሳችሁ ደግሞ ምን ታደርጋላችሁ? መልሱን ትመልሳላችሁ ማለት። በዚህ መሰረት ሌሎችንም ትሰራላችሁ ማለት ነው። እሺ አሁንም ሌላ ጥያቄ ዋት ኢዝ ዚስ ከለር፣ ዋት ኢዝ ዚስ ከለር፣ ዋት ኢዝ ዚስ ከለር ተብላችሁ የተሰጠው ቀለም ምን አይነት ነው? እሱን እጽፍላችኋለሁ ማለት ነው። የተሰጠው ቀለም እሺ ይህን ይመስላል። የተሰጣችሁ ቀለም ይሄ ነው። ስለዚህ መልሱ ምን ይሆናል? መልሱ ምን ይሆናል? ኢት ኢዝ ሬድ ከለር፣ ሬድ ከለር። ይህ ቀይ ቀለም ነው አላችሁ ማለት ነው። ሬድ ከለር። ስለዚህ ጥያቄም ጠይቃላችሁ። ምን ብላችሁ? ዋት ኢዝ ዚስ ከለር፣ ይህ ቀለሙ ምንድን ነው ብላችሁ ጥያቄ ጠይቃችሁ፣ ከዛ በኋላ መልሱ ደግሞ ኢት ኢዝ ሬድ ከለር ብላችሁ በቀለሙ መሰረት መልስ በመስጠት ትለማመዳል። እንደዚህ መልስ እየሰጣችሁ እየጠየቃችሁ ትለማመዳላችሁ ማለት ነው። አሁን ደግሞ ዋት ኢዝ ዛት ከለር፣ ዋት ኢዝ ዛት ከለር፣ ያ ቀለም ምንድን ነው? ያ አሁን ዛትና ዚስ የሚለውን እንመለከታለን። ግን አሁን ምን ታደርጋላችሁ? ዋት ኢዝ ዛት ከለር ተባላችሁ። ቀለሙ ምን ይመስላል? ቀለሙ ይህን ይመስላል። ቀለሙ ይመስላል። ምን ትላላችሁ? ኢት ኢዝ ፐርፕል፣ ኢት ኢዝ ፐርፕል ከለር፣ ኢት ኢዝ ፐርፕል ከለር እያላችሁ እንደዚህ ስለ ቀለሞች በደንብ ስለተማራችሁ በዚህ መሰረት የሌሎችንም ቀለሞች ጥያቄ መልስም እያደረጋችሁ ልታስቀምጡ ይጠበቅባችኋል ማለት ነው። ጥያቄም ጠይቃላችሁ፣ በዚያ መሰረት መልሳቸውንም ታስቀምጣላችሁ ማለት ነው። አሁን ደግሞ አክቲቪቲ 3 ፑት ዘ ወርድስ ኢን ኮሬክት ኦርደር ኤንድ ሪድ ሴንቴንስስ። የተዘበራርቀው የተቀመጡ ቃላት አሉ። እነሱን በሚገባ በቅደም ተከተላችሁ ታደርጋላችሁ። በቅደም ተከተላችሁ አደርጋችሁ በኋላ ምን ታደርጋላችሁ? አረፍተ ነገሩን ደግሞ ታነባላችሁ ማለት ነው። ኤግዛምፕል ምሳሌ አለ፣ እሱን እናያለን። መጀመሪያ ኢት ከለር ግሪን። አሁን ተስተካክሎ ሲቀመጥ ምን ይሆናል? እቺ መጀመሪያ ትመጣለች ማለት ነው። እሺ እችኛዋ መጀመሪያ ትመጣና ምን ትላለች? ኢት ኢዝ ግሪን ከለር። አያችሁ፣ እቺ መጀመሪያ ኢት ትመጣለች። ኢት ከዛች ሁለተኛ ትመጣለች። ኢት ኢዝ እዚያ እቺ ሶስተኛ ትመጣለች። ግሪን ከለር። አያችሁ፣ ግሪን ከተስተካከሉ ተቀመጠ ማለት ነው። ኢዝ ግሪን ከለር። በዚህ መሰረት እናንተ አሁን የሚሰጣችሁን አስተካክላችሁ ትጽፋላችሁ ማለት ነው።
እሰጣችኋለሁ እኔ አሁን። እሺ ማንን እንመልከት አሁን? ከለር ዚስ ኢዝ ብላክ። ከለር ዚስ ኢዝ ብላክ። ብላክ። ስለዚህ ተስተካክሎ ሲቀመጥ ይላል ዚስ ኢዝ ያችሁ ዚስ ኢዝ ብላክ ከለር። ዚስ ኢዝ ብላክ ከለር እንደዚህ አድርጋችሁ ታስተካክላችሁ ማስቀመጥ አለባችሁ ማለት ነው። እንደዚህ አስተካክላችሁ ማስቀመጥ ይጠበቅባችኋል ማለት ነው። አሁን ደግሞ የምንመለከተው ማን ነው? ከለር ሬድ ኢዝ ኢት። ከለር ሬድ ኢዝ ኢት አለ። አሁን ተስተካክሎ ሲቀመጥ ምን ይሆናል? ኢት ኢዝ ሬድ ከለር። አያችሁ ኢት ኢዝ ሬድ ከለር ብሎ ተስተካክሎ ይቀመጣል ማለት ነው። አሁን ደግሞ ብላክ ኢዝ ከለር ዛት። አያችሁ አሁን ደግሞ ብላክ ኢዝ ከለር ዛት። ብላክ ኢዝ ከለር ዛት። አሁን ተስተካክሎ ሲቀመጥ ምን ይሆናል? ዛት ኢዝ መጀመሪያ ይሄ ይመጣል። ዛት ኢዝ እዚያ ይቀጥላል። ብላክ ከለር ይሄ ይመጣል ማለት ነው። ከለር ዛት ኢዝ ብላክ ከለር እንዲህ አድርገን አስተካክለን እናስቀምጠዋለን ማለት ነው። አሁን ደግሞ መጨረሻ የምናየው ኢት ከለር ፐርፕል ኢዝ። አሁን የምንመለከተው ምን ይላል? ኢት ከለር ፐርፕል ኢዝ የሚል ተዘብራርቆ ተቀመጣለ። ስለዚህ ተስተካክሎ ሲቀመጥ ምን ይሆናል? ኢት ኢዝ ፐርፕል ከለር። እንደዚህ አድርገን አስተካክል ማስቀመጥ እንችላለን ማለት ነው። ስለዚህ ተዘበራርቀው የተቀመጡ ቃላትንም በትክክል ማስቀመጥ እንዳለብን እኛም አረፍተ ነገር ስንሰራ አስተካክለን ማስቀመጥ እንደምንችል በዚህ መሰረት ልትዙ ያስፈልጋቸዋል ማለት ነው። ሴክሽን ፎር ራይቲንግ። አሁን ደግሞ መጻፍ ነው የምትማሩት። ሴክሽን ፎር ራይቲንግ ማለት ነው። ራይቲንግ ማለት ነው መጻፍ የሚል ነው የምንመለከተው። አክቲቪቲ ዋን ኮፒ ዘ ፎሎዊንግ ወርድስ ኢንቱ ዩር ኤክሰርሳይዝ ቡክ። ደብተራቸው ላይ ገልጧቸውን የተባላችሁ የምገለብጡ ደግሞ ከ1 እስከ 5 ያሉትን ነው። አብረን እነሱን እንመልከት። የመጀመሪያ ምን ነው? ብላክ። ይኸው ብላክ ሲጻፍ ሲኬ ብላክ። አያችሁ ብላክ ምን ነው? ጥቁር እንዲያርጋችሁ ትጽፋላችሁ ማለት ነው። ብላክ። ከዛ ማን አለ ሌላ? ብላክ ፓርፕል። አያችሁ ፓርፕል ትጽፋላችሁ። PURPLE ፓርፕል ወይን ጠጅ ማለት ነው። ይሄ ፓርፕል እንዲያርጋ ትጽፋላችሁ። እንደገና ብራውን ደግሞ ምንድን ነው ብለናል? ቡናማ። ብራውን ምንድን ነው? ቡናማ ማለት ነው። እንዲያርጋ ትጽፋላችሁ። ሌላ የሎ የሎ ደግሞ ምን ነው? ቢጫ እንደዛ አድርጋችሁ ትጽፋላችሁ ማለት ነው። እሺ ፒንክ ደግሞ ይሄ ፒንክ ከለር ያለው ነው ማለት ነው። እሺ እንደዚህ አድርጋችሁ ከጻፋችሁ አሁን ደግሞ አክቲቪቲ 2 ፑት ዘ ሌተርስ ኢን ኮሬክት ኦርደር ቱ ፎርም ወርድስ። አሁን ደግሞ ወርድስ ምን ማለት ነው? ቃላት ማለት ነው። እያንዳንዱ ፊደል በትክክል ሲቀመጥ ወርድስ ይፈጥራል። አያችሁ ወርድስ
ወርድስ። እነዚህን የፈጠረ ማን ናቸው? ፊደሎች ማለት ኤቢሲዲ የሚሉት በትክክል ሲቀመጡ ምን ይፈጥራሉ? ወርድስ ወይም ደግሞ ቃላት፣ ትርጉም ያላቸው ቃላት ይፈጥራሉ ማለት ነው። አሁን ቃሎች ተዘበራርቀው ተቀምጠዋል። እነዚህን አስተካክላችሁ ጻፉት ብላችኋል ማለት ነው። ለምሳሌ ምን ተቀምጧል? LEYLO ተብላ ተቀምጧል ማለት ነው። ስለዚህ ተስተካክሎ ሲቀመጥ ማን ይሆናል ማለት ነው? የሎ ዋይ ትመጣለች መጀመሪያ፣ ኢ ትመጫለች፣ ከዚያ በኋላ LLOW። ይህኛው ተዘበራርቋል፣ ስህተት ነው። ይህኛው ደግሞ ትክክል ነው ማለት ነው ልጆች። እሺ አሁንም ሌላ እንመለከታለን። እሺ ሁለተኛ OADR አያችሁ ምን የተቀመጠው? OADR መጣ። ሲስተካከል ምን ይሆናል? ሮድ ROAD ሮድ። ይህ መንገድ ማለት ነው። ይሄኛው ስህተት ነው አቀማመጡ። ይሄ ደግሞ ምን ነው? ትክክለኛ አቀማመጥ። እንዲህ አድርገን እናስይዘዋለን ማለት ነው። ተዘበራርቀ እንዳይሆን እንደዛ አድርገን በትክክል እናስቀምጣለን ማለት ነው። እሺ አሁን ደግሞ የምንመለከተው ምን ነው? UJPM የሚል ተዘበራረቀ ቃል ተሰጥቶናል። ስናስተካክለው ምን ይላል? ጃምፕ JUMP ጃምፕ ማለት መዝለል። ይሄ ትክክል ነው። ይሄኛው ግን እየተዘበራረቀ ስለሆነ እኛ አስተካክለን መጻፍ አለብን ማለት ነው። አሁን ደግሞ የተሰጠን የመጨረሻ ማን አለ? እሱ እንመለከታለን ማለት ነው። አሁን የተሰጠን ማን ነው? REGEN ይህ የተዘበራረቀ ቃል ተሰጥቶናል። ሲስተካከል ስለዚህ ምን ይሆናል? ግሪን ጂ እቺ ትመጣለች መጀመሪያ፣ አር እዚያ ኢኢኤን ግሪን ማለት ነው አረንጓዴ። በዚህ መሰረት እኛ አስተካክለን መጻፍ መልመድ እንችላለን ማለት ነው። አክቲቪቲ 3 ራይት ዘ ወርድስ ኢን ኮሬክት ኦርደር። አሁንም በትክክለኛው ቅደም ተከተል መጻፍ የምንጽፈው ቃላት ተዘበራርቀው ተሰጥተውናል። እነሱን እንጽፋለን ማለት ለምሳሌ ምን አለ? እሺ ምን አለ? ማዘር ዚስ ማይ ኢዝ። ያችሁ ማዘር ዚስ ማይ ኢዝ። ይህንን አሁን ዝብርቅርቅ አድርጎ ሰጥቶናል ማለት ነው። ስለዚህ እንዴት ነው የሚስተካከለው? ዚስ ኢዝ ማዘር ዚስ ኢዝ ማይ ማዘር ተስተካክሎ ተቀመጠ ማለት ነው። ይሄኛው ዝብርቅርቅ ብሎ የተቀመጠው ስህተት ነው። ይሄኛው ደግሞ ትክክል ነው ማለት ነው። ስለዚህ ዝብርቅርቅ ብሎ ሲሰጣችሁ እናንተ ምን ማድረግ አስተካክላችሁ መጻፍ መልመድ አለባችሁ ማለት ነው ልጆች። አዎ አስተካክላችሁ እንደዚህ መጻፍ መልመድ አለባችሁ ማለት ነው። እሺ አሁን ደግሞ ፋዘርስ ኔም ኢዝ ማይ አበበ። ሁለተኛው ደግሞ ፋዘርስ ኔም ኢዝ ማይ አበበ። ያችሁት ይህንን ዝብርቅርቅ አድርጎ ሰጠን ማለት ነው። ፋዘርስ ኔም ኢዝ ምን አለ? ዝብርቅርቅ ተብሎ ተሰጠን። አሁን ፋዘርስ ኔም ኢዝ ማይ አበበ። አሁን እንደዚህ ሲሰጥ በቃ ተሳስቷል ማለት ተሳሳተ አጻጻፍ ነው። ስለዚህ እኛም እናስተካክለው እንዴት ነው? ማይ ፋዘርስ ኔም ኢዝ አበበ። አያችሁ የኔ አባቴ ስሙ አበበ ይባላል ብለን አስተካክለን በዚህ መልኩ ማስቀመጥ ይጠበቅብናል ማለት ነው። ተስተካክሎ አልተቀመጠ ምን ይሆናል? ትርጉም አይሰጥም። ትርጉም ስለማይሰጥ የተበላሽ ይሆናል ማለት ነው። ስለዚህ እንደዚህ አድርገን አስተካክለን በቅደም ተከተል እያስቀመጥ መላመድ አለብን። ካለር ብላክ ዘሃዝ ባግ። አያችሁ አሁን ደግሞ የተዘበራረቀ ቃል ተሰጠን። ምን ብሎ? ካለር ብላክ ከለር ብላክ ዘ ሃዝ ባግ
ሃዝ ባግ ባግ። አያችሁ ያውን ዝብርቅ ተብሎ የተሰጠን። ስለዚህ እኛም ማድረግ አለብን በትክክለኛው ማስቀመጥ መልመድ አለባቸው ልጆች። ምን እናደርገዋለን አሁን ለማስተካከል ዘከለር እሺ ዘባግ ሃዝ ስናስተካክለው ዘባግ ሃዝ ብላክ ከለር እንደዚህ አድርገን እናስተካክሏለን ማለት ነው። ከለር አያችሁ ከለር ብላክ ሃዝ ባግ። ይህ ዝብርቅ ነው የተሰጠን። እኛ ደግሞ ስናስተካክለው ይሄኛውን ትክክል አይደለም አቀማመጡ። ዘባግ ሃዝ ብላክ ከለር። ባግ ማለት ቦርሳው ነው። ቦርሳው ምን ቀለም ነው ያለው? ጥቁር ቀለም አለው ብለን እንደዚህ አድርገን አስተካክለን ማስቀመጥ እንችላለን ማለት ነው ልጆች። ማስቀመጥ እንዲያርገን እንችላለን። ዘኋት አሁን ደግሞ አያችሁ ምን ይላል? ዘኋት ከለር ኦፍ ሸርት ኢዝ ዩ አያችሁ ኢዝ ዩ አለ ማለት ነው። ይሁን ዝብርቅርቅ ተብሎ የተሰጠን ስለዚህ አሁን የትኛውን የሚቀድም የሚለውን ማወቅ አለብን ማለት ነው። እሺ ይሄኛው ዋት ኢዝ ዘ ከለር። አሁን እንዴት ነው የምናስቀምጠው? እንዴት ነው የምናስተካክለው? ዋት ዘ ከለር ኦፍ ዩር ሸርት ኢዝ። አያችሁ ያንተ የለበስከው ሸሚዝህ ምንድን ነው? ቀለሙ ምን አይነት ነው? ዋት ዘ ከለር ኦፍ ዩር ሸርት ኢዝ። ዘ ዋት ከለር ኦፍ ሸርት። አሁን ዘ ዋት ከለር ኦፍ ሸርት ኢዝ ዩ የተባለውን በምን አስተካከል ነው? ዋት ዘ ከለር ኦፍ ዩር ሸርት ኢዝ ብሎ ጥያቄ ይሆናል ማለት ነው። በዚህ መልኩ የተዘበራረቀው በትክክል ተጽፏል ማለት ነው። እንግዲህ ልጆች ይህንን በሚገባ በተማራችሁት መሰረት ልትለማመዱ ያስፈልጋቸዋል። ቤተሰቦቻችሁም በደንብ ያግዟቸዋል። ልጆች ቤተሰቦቻችሁም በደንብ ያግዟቸዋል። እንግዲህ ለዛሬ ይህንን አየን። ዩኒት 3 በዚህ ይጠቃልል ማለት ነው። ቀጣይ የምንመለከተው ዩኒት 4 እንግሊሽ ግሬድ 1 ዩኒት 4 ምን የሚለው ፕላንትስ የሚለውን በቀጣይ እንመለከታለን። እስከዚያ ድረስ እናንተ በሚገባ በደንብ አጥኑ። ያልገባችሁ ጥያቄ ካለ ከቤተሰቦቻችሁ ጋር ከታላላቆቻችሁ ጋር በደንብ ተወያዩ። እስከዚያው ድረስ ለዛ ጊዜ እንደርስ ይህንን እንማራለን። እስከዚያው ደህና ሰንብቱ። ጉድባይ ስቱደንትስ፣ ጉድባይ።